ከሱ ለብቻዬ ስጫወት ከሌሎቹ ጋር ከሱ በላይ አይደል እንደ ጊፍት የሚሰጡኝ ለዛውም አሁን ዛሬ ማታ ስለገባው ነው ከዛ በላይ አይደል እንደ ጊፍት የሚሰጠኝ እንደውም ብዙዎቹ ከሱ ጋር ስጫወት ነው የማይፈልጉትኝ አትጫወች እያሉ ማይሰጡኝ ተጫወትኩ ምን ሊመጣብኝ ግን ሁሉ ጊዜ በቃ ይሆን ምን አይነት ቅናት እንዳለበት አይዶን ነው ምን እንደምል አላቅም ማርያም ምን ያህል ጨጓራውን ብታቃጥለው ነው ይቢ ምን ያህል ውስጡ ቢነድ ነው በክርስቶስ አቦኔ ውጪ በእናትሽ ከካሜሉ የምትባይ ማህይም ነው ውጪ የደዛ አይንሽ ጣቦ ሂጂ ውጪ ጊዜም የሌላ አንቺ በእናትሽ እንታሰባለብኝ በዚህ በኩል ለዚህ ነው መናደድ እኮ አይደለም ጋይስ እስኪ አስቡ ሰው ጊፍት እየሰጣችሁ ሰፖርት ያደርጋችሁ ካልተቀጣ ጨዋታውን ለምንድን ነው የምትጫወቱት ነው ለምንድን ነው እርር የሚለው እንደዚህ ውይ ከብቶቹ ገቡ ይባል አይኑ ግን በጣም ማመሰግናለሁ በጣም ይቅርታ እግዚአብሔርን በጣም ነው ማመሰግነው ምን ያህል ቢቀዝን ነው ኢየሱስ በሱ ቤት እኮ አስተሳሰቡ ማለት ነው የሚያሸንፍ መስሎት እኮ ነው ማርያም ምን በሱ አስተሳሰብ የሚያሸንፍ መስሎት እኮ ነው በጣም ነው የተናደርኩት ማርያም ምን አይነት ሰገጥ ይፋራ እንደሆነ እኔ ዘሚመራቸው እኔ ለብቻ የራሱ አንድ ክፍለ ጦር ነኝ ማንንም አያስፈልገኝም ምን እዛ እየተለማመጡት የሚጫወቱት ጋር ይጫወት እንደፈለገ እየረገጣቸው እንደ ውለታው እኔ ሰው ልጅ የሚያስተላ እንደ ውለታ ይዟል ገባችሁ እንደ ውለታ ምንድነው አንድ አንበሳ ስጠኝ ብዬ አለመንኩት አንድ አንበሳ በሰሰጠኝ ህሊና አይምሮ ሊያዞር ሊያፈነዳው ደረሰ ሄጄ መለስኩለት ማርያምን ትናንትና ሄጄ ሰጠሁት ምን አድርጌ የእናቷ ልጅ ነው ውጭ እናት ያሳጣሽ እሺ ባለጌ እናትሽ ነው ያሳጣሽ ውጭ ባለጌ ሴት ሆናችሁ ደግሞ አንዳንዶቻችሁ አፋችሁ እንዴት ነው ክፍት የሆነው ግን በጣም ኤቢኔ ካለክ ማለት ነው አይዶን ኑር አላቅም ግን በጣም ነው ማመሰግነው በጣም ነው ያስከበርከኝ ማርያምን ይሄን ያክል እንደ ፌንጣጥ ዘሎ ምን ያህል አይምሮ ተነክቶ ይሄን ያክል እንደዚህ እስኪሆን ድረስና እግዚአብሔርን ኤቢ በጣም ነው ማመሰግነው አሮንቲንግ ሰው ያለ አይመስለኝም ግን እግዚአብሔር ያክብርልኝ ሌሎቻችሁም ሁላችሁም በጣም ነው ማመሰግነው እሱ ስለቃጠለው ደስ ያለኝ ጋይስ በቃ ሰውነቴ ነደደሉ ጣም መሰለኝ ስታር ደስ ይላል ራስሽን እኔም እሱ ነው ደስ ያለኝ ግን አትሊስት ደግሞ ቢቀጣ ደግሞ ሞር አሪፍ ይሆናል በቃ ይሄ ጥጋቡ ነው ቤኪንግ ሼር አድርጉለት እስኪ ጋይስ አይት ማሚ በጣም በቃ የሆነስ አይዶን ምን አይነት እኔ ምን ብዬ እንደምገልጸው ራሱ ማርያምን አላውቅም እኔ ኮርግፍ አድርጌ እኮ ከሱ ጋር መጫወት እኮ ትቼ ነበር እኮ መጫወት አሁን እኮ ነው በቅርብ የተጫወት ነው ስለማልተኛ እኔ ራሱ ተቆረ አንድ ዘፈን አዳምጠን ተማሮች ሙዲ ተለወጠ ማርያምን አሁን እኮ ከሌላ ሰው ጋር እየተጫወተ ነው እኮ በእርግጠኝነት
ልንጣ ችግር የለውም ላይ ምንላችሁ አለያውም ዝም እየለፈለፈ ነው። አሬ ለፍለፍ በቃ ገብቶኛል እኮ እሱ እኔ ነኝ የቀረውትኝ እኔ ነኝ የቀረውትኝ እኔን አስቀይሞ ከኔ ጋር መጫወት ማቆም ነው የፈለገው። እሱ እስኪፈልግ ድረስ አልጠብቀውም። ኦኬ እኔ አልጫወትለትም ከዚህ በኋላ ፍላጎቱ እሱ ነው። ዘስማይን ምን ሆናለሁ? ቴንክ ዩ ቤቢ። ለእኔ ያለው ነገር እኮ ከማንም እንትን አላችሁ። ወርቄ የታየ ነው ቤት በኩል ሙዲ እናንተ ሙዲ ባንዲ ነው ልውጥ ያለ ሰውዬ ተፋታይ አንበሳ እንደርፍ ላይ ይደነብኝ። ምን አስጨነቀክ? ይህን ያህል ምን አስጨነቀክ? የኔ አባት እኔ አይኔ አይል እንዴ? ቡቡር አለች ዲኔ ጋውተን ደሜዋ ቴንኪዎች በጣም ነው የማመሰግነው። ከዚህ እንቅልፍ ስለማልተኛ ያቸው አይኔ እዚህ ጋር ጠቆረ። ሜካፕ ደግሞ ቅባት አቁሜያለሁ። ለዛ አይኔ ያስታውቃል። 4 ሰዓት ሆነ። በየሱ እኮ አቁሜያለሁ። ሜካፕ አቁምኩ መቀባት ጋይስ። ሜካፕ አቁሜያለሁ እና አይላሽ ማድረግ ጀምሬያለሁ። መጣሸት ኦኬ ከለር እኮ ነው ያደረኩት። እኔ ላይ ሳረገው እኮ ነው ወዶች መንጣት የምታውቁት። አሁንስ ሌላ ሲያረገው የኔ ማር የኔ ፈረንጅ እያላችሁ ታመሰግናላችሁ። ልክ ቤታ ስታረገው ነጣሽ። ለእኔ ሲሆን ሁሉ ነገር ቦግ ብሎ ነው የሚታያችሁ። ሁሉ ነገር ለእኔ ሲሆን ማርያምን ለእኔ ሲሆን በቃ ሁሉ ነገር ቦግ ብሎ ነው። እስኪ አሁን አንቺ ኩዊን የምትባዩ ነጣሽ ልትሞች ነው። እስኪ ራሱ በማርያም ኩዊን የምትባለው ሚዩት አላረጋትም። አንድ የዋቲን በእግዚአብሔር ፕሮፋይሏን ነክታችሁ ደጋግማ የምትጽፈውን ሴትዮ ፕሮፋይሏን ያት። እንደዚህ አይነት ኢትዮጵያ የለም እኮ ቢጫ ሆና ሰውን ነጣሽ ትላለች። ራስሽን ግን አይተሽዋል? እስኪ ተወቱ። እውነትሽ ነው እኮ ቤቢ። ሊሞቱ ደረሱ። ይውላችሁ እኔ ራሴ የማረገውን እኮ አውቃለሁ። ልንጣም፣ ልቀመጥም፣ ልቆረጥም፣ ልፈለጥም ካስጠላችሁ መንጣቴ እየጠቆረ ጋ ሄዱ። መጥቆሬ ካስጠላችሁ የቀላ ጋ ሄዱ። ለምንድነው የምትጨናነቁት? ለምንድነው የምትጨናነቁት? ከመቼ ጀምሮ ነው አንገትና ፊት ቂጥና ጉልበት ቁርጭምጭሚትና መቀመጫ መመሳሰል የጀመረው? ሁላጭ አንገትና ፊት ተመሳስሎ አያውቅም። ሊሞቱ ነው እንዴ? አይፋውነት ተፋቷት እንዴ? አይፋቱም እንዴ? ሊሞቱ ነው እንቅ ብሎ ሲጥ ብሎ ሊሞቱ እኮ ነው። ለትዳር አይደለም እኮ እዚህ ጋር ልታጭ አይደለም የመጣሁት። ጌም ልጫወት ነው። ተጫዋች መውጣት ነው። ለትዳር የመጣው አስመሰሉት እኮ። ሊሞቱ ነው እንዴ? በቃ የሆነ ሰው አምሮበት ካዩ ወይንም የሆነ ሰው ራሱን ጠብቆ ካዩ በቃ ሊታነቁ ነው የሚደርሱት። በጣም እንደሚቀኑብኝ ያወቁት ማርያምን በጣም ቅናት ሊያሳብዳቸው እንደደረሰ ያወቁት በወርቅዬ ሲመጡ ነው። እንደዚህ አይነት ነገር ሰው አራቆይ ድምጽ በወርቅዬ ሲመጡ ነው ማርያምን ያወቁትኝ በጣም ቅናተኛ እንደሆኑ ሊሞቱ እንደደረሱ ያወቁት። ሰው ካልጠፋ ነገር ፊታችሁን ይስደቡ፣ መልካችሁን ይስደቡ፣ ቁመናችሁን ይስደቡ። ሰው ወርቅዬ ጋር መጥቶ ይፎካከራል። ማርያምን ጋይስ ወርቅዬ ጋር ማርያምን አጭር ነሽ በሉ፣ አስቀያሚ ነሽ በሉ፣ ምን ይበሉ። የሰው ልጅ በዳቦ እንወዳደር ብሎ የሚመጣ ማህበረሰብ ነው ያለው። ምን ያህል ቢቀኑ ነው? እኔ አሁን ወርቅዬ ኩፍ ማለቷ ራሱ እኔ ያናድደኛል። ለነሱ ለካ ኩፍ ማለቱ እንደ ትልቅ ነገር ነው የሚያዩት።
ማርያምን ጋይስ ኩፍ ማለቱ በቃ እንደ ትልቅ ነገር በስማም ጭራሽ ብሎ ዳቧቸውን አደባባይ አውጥተው እንፎካከር ማለት ጀመሩ። ኧረ በስማም የእናንተስ ቅናት ለየት ያለ ነው። ኧረ አያስቅም ጋይስ፣ እኔ ከልቤ ነው የማወራው። ዳብ ላይክ ያንን ጋይስ ቀይ ንገራቸው። አሁን እኔ ስላበጠ ምንድን ነው ትርጉሙ? ጋይስ አሁን የኔውን ኩፍ ያለ ነው ተፈጥሮዬ ነው፣ እንደ ነጭ ነው። የኔ እንትን ላይ ኩፍ ያለ ነው። ወፍራም እያለው ደግሞ የድሮ ፎቶዬን ባሳያችሁ ተርዚና ይዞ ነው የሚመስለው። ደንበኛ ተርዚና ይዛ ምርቅን ያለች የሆነች በቃ ድንቡሽ ያለች ሴት ነው የምትመስለው። ይሄ ተፈጥሮዬ ነው። አሁን አስባችሁታል? በየትኛው ዓለም ነው ያ እንዲያብጥልን ሰርጀሪ የምንሰራው? ለቤታ ሲሆን ሁሉ ነገር ሰርጀሪ አለ። ያ ቦታ ላይ ሄዲ በፓምፕ በምንድን ነው የሚነፉት? ነፍተው ኩፍ አድርገው የሚያመላክ እስራኤል አረተኝ ምን ነው ውዴ እግዚአብሔር ነኝ ቃል እንደ አንዳንዴ ቃል ያጥረኛል። እግዚአብሔርን ሲያብጥ ጥቅሙ ምንድን ነው? እስኪ ንገሩኝ በማርያም። ሲያብጥ አሁን ለምን ፉክክር ውስጥ የገቡት? የኔ ያበጠነ የኔ ወፈረ ነው። ለምን ፉክክር ውስጥ ማበጡ ምንድን ነው ትርጉሙ? ምንድን ነው ጋይስ ማበጡ ትርጉሙ ምንድን ነው? ወይ እግዚአብሔር ይሄ ረኔ እንደነ ብልግና ላውራው ይጣፍጣል ይለኛል እንዴ? ወንዱ ይጠይቅሽ ወንዶች ስላበጠ ምንድነው እንትርጉሙ? በማርያም እግዚአብሔር እኔ ሊገባኝ አልቻለም ነገር ስላበጠ ትርጉሙ ምንድነው? ነው በጓ የሆነ አለ የሚሸጥ አለ የሚያብጥ የሚሸጥ አይቼ ጉድ ብያለሁ። አሁን እዛ ጋር አስበሽዋል? በኢየሱስ ክርስቶስ እኔ እንደውም ብዙ ጊዜ እኮ ታይት ምናምን መልበስ አልወድም ውጪ ስወጣ። ዛሬ ራሱ የሆነ ፕሮግራም እያለ ጅንስ ለብሼ ነው የሄድኩትኝ። ቱታ ላይ የሚያስታውቃል። አይ ዶንት ኖ ማሽ ወይ ጉድ እኔ እንደው ምን አይነት ሞራል ይሰጣል ባልጋችኋል። ኧረ እዚህ ቤት ያላችሁ ሰዎች እናንተ እሺ ለአይኔ ምን ልጠቀም ንገሩኝ። አይኔ እየጠቆረብኝ ነው ጋይስ። ለአይኔ ምን ልጠቀም? ውይ ለአይኔ ምን ልጠቀም? ይጥማል እንዴ? ብሉ ወጣ ነው። ብልግና አቁሙልኝ። የጨለዛ ተጨማለቁ። ብልግና አቁሙ። ዋርኒንጉ ስቲል አለኝ። ማርያም ለቀቀም ስቲል ብልግና በማርያም አትባልጉ። በማርያም ኢዩ ጋይስ ኢዩ ስታፕ። ተጨማለቁ። ብልግናን ጻፉ እንደዚህ። እንቅልፍ አልተኛም። ይሁን ነጋብኝ ዛሬ ቀንም አልተኛም። ለዛ ነው እኮ አይኔ የጠቆረው ማሪ። ሌላ ጊዜ በሜካፕ ስለምሸፍነው ማንንም ሰው አያውቅም። አሁን ግን እዚህ ጋር ስለጠቆረ አይኔ እዚህ ጋር ብቻ ነው የጠቆረው። እንትን አይቻለሁ ሲያደርጉ የሆነ ሰው እንደው ሀሜተኛ አትበሉኝና እናንተ ሀሜተኞች። የሆነ ሰው ስም አንጠቅስም ኢትዮጵያ ይሄ መንጃራ ምናምን አለ አይደለ? ኦዞምፒኩ ምናምን ይገባል ኢትዮጵያ። የሆነ ሰው መጠቀም ጀምሯል። እኔ አውቃለሁ። ለምን ከዚህ በፊት ተጠቅሜው ስለማውቅ ምልክቱን አውቃለሁ። ስም አልጠቀስኩም ጋይስ። ተጠቅመናል ያሉ ሰዎች እንደ ባዶ ኮዳ እየተንቋቁ ይመጡላቸዋል። ኢትዮጵያ ገብቷል። የሆነ ሰው ፊቱ ላይ ለውጥ ነው። መጀመሪያ ኦዞምፒክ የሚጠቀሙ ሰዎች መንጃራ የሚጠቀሙ ሰዎች ፊታቸው ላይ ነው ለውጥ የምታዩት። ፊታቸው ላይ ነው ማርያምን ለውጥ የምታዩት። እና እኔ በደንብ አይቻቃለሁ። እኔ ስም አልጠቀስኩኝም። እና የሆነ ሰው ኢትዮጵያ ገብቷል መጠቀም ጀምሯል። ፊቱ ያስታውቃል። እኔ ወዲያው የሚጠቀም ሰው አይቼ ወዲያው ላይ ያለ። ለምን እኔ 3 ወር ምናምን ተጠቅሜዋለሁ። በደንብ ነው የማውቀው ለውጡን፣ በደንብ ነው የማውቀው። ከፊትና ከዚህ ከአንገታቸው ነው የሚጀምረው። እኔ አያቸውን ስላቆምኩት ፊቴ እየተመለሰ መጣ። ማርያምን የሆነ ሰው ጀምሯል ኢትዮጵያ።
ቀስ በቀስ ደግሞ ምግብ ካቆመ ይገባቸዋል። ቀስ በቀስ ታያላችሁ ምልክቱን። ጀርመን አላየ አላ ያንቺ ግን እሱ ብቻ ነው። አይ አይደለም ማሬ፣ የኔ እንዴት መሰለሽ በጣም ብዙ ዶክተሮች የተሰበሰቡና አዩኝ ማለት ነው። በዓለም ላይ እንደዚህ አይነት ውፍረት አይተናናቅም ብለው የሆነ ስሙ ጠፋብኝ ወደ ግሪኪው ምናምን ሪፈር ወሰድ እንትን አሉኝ ማለት ነው። ደንግጠው ማለት ነው። በህይወታችን የኔ ፍቅር እንዴት ወፍራም ሴት አላየንም አሉና በስማም ነጭ በህይወቴ ለመጀመሪያ ጊዜ ነጭ ሲያማትብ ያየሁት የዛን ጊዜ ነው። አሁን ለጠየቀኝ ልጅ ማለት ነው። ቆይ የመንዚያው ቆይ ፍቅሬ በቃሽ ፍቅሬ በቃሽ። አሉባልታ ላይማ እንደው ባትስሙኝ መልካም ነው። አፌን ነው የምታፍኑኝ። ቆይ ቴንኪው ግን አሁን አንተ የጠየቀኝ ልጅ አንቺ እሱ ብቻ ነው ቤታዬ ሌላም ያለ ይመስለኛል ያልከው ጎበዝ ነህ። እንዴት ይሄንን ቅንጭላትህን በደንብ ብትጠቀመው ደግሞ ከዚህ በላይ ልታውቅ ትችላለህ። ብዙ ዶክተሮች የተሰበሰቡ ነው። ለመጀመሪያ ጊዜ ዶክተር ሲያማትባየው እኔ በህይወት ዘመኔ ነጭ ሲያማትብ አይቻላል። ከጀርባው ጀምሮ ነው ያማተበው። እንዲህ አይነት ወፍራም አለ እንዴ? ይሄማ በመንጆራ ብቻ አይደለም የሚከሳው አሉና አስታውሳለሁ። አንስቴዥያ ነው ምናምን የሚባለው እሱን ወቅተውኝ የሆነ አይኔ ላይ ይመጣልኛል። ያ ቱቦ የሆነ ቱቦ ነው። ካናቴን የጀመሩት እግዚአብሔር ያሳይቃው። መሀል ላይ እኔ ማሰብ አቆማለሁ። መሀል ላይ ካያችሁ ማለት ነው ፍዝዝ እላለሁ። የሆነ ሳለ እብዶና የሆነ ሳለ ሰዋማለሁ። የሆነ ሳለ የሆነ ነገር እቀማምሳለሁ። ከአናቴን የጀመሩት ቱቦን የሆነ ቀጭን ቱቦ አስገቡ። መምጠጥ ጀመሩ አልኩ። ይሄን ፋት ይመጡታል አሉ። ከአናቴ ጀምሮ በአንድ የሆኑ እንደዚህ የሆነ ማሽኑ ስሙ ጠፋብኝ። ከጭንቅላቴ ጀምሮ ምጥጥ ምዝዝ አድርገው እኔ አምላክ እስራኤል ምዝዝ አድርገው መጠጡትኝ እንጂ የመንጆራ ብቻ አይደለም። ለመጀመሪያ ጊዜ በኢትዮጵያ ታሪክ በሀበሻ ለመጀመሪያ ጊዜ ቤታ ብቻ ከሳች። ለመጀመሪያ ጊዜ ማንም ከስቶ አያውቅም። እና እንደዛ ነው ውዴ። መንጃራ ብቻ አይደለም የሚያከሳኝ፣ በቱቦም ስቤን መጣሁት ነው ካናቴ ጀምረው። አሁን ገባሽ? ይገርማል ውዴ። ማለት ምን ልበል ውዴ፣ ይሄ ሁሉ ህዝብ እየከሳ ይሄ ሁሉ ህዝብ ሲከሳ ኖርማል ነው። ለኔ መክሳት ሰርጀሪ ነው። ምን ልበል? ከማን ጋር ትከራከራለሽ? ማንስ ይጠይቅልሻል ማሪ? ማለት ጋር ማንስ ይጠይቃል? ማንስ አቤት ይልልኛል? ለኔ እስኪ መረጃ አምጡ፣ እስኪ ፎቶ አምጡ፣ እስኪ ቪዲዮ አምጡ፣ እስኪ ያለ ማስረጃ የሰው ስም ታጠፋላችሁ የሚል የለ። ማንም የሚልልሽ እኮ የለ። ለኔ ብቻ ለቤታ ብቻ ዳቦዬ ካበጠ ሰርጀሪ ነው። ከስቼ ከመጣሁ ሰርጀሪ ነው። በነገራችን ላይ ማለት ነው በእናንተ ቤት እንደዚህ ወደዚህ ካሜራ ስቀርብ ማለት ስስቅ እየከሳው ስለሆነ እንደዚህ አጥንቴ እንዲወጣል። በእናንተ ቤት ስክሪንሻት አድርጋችሁ እዚህ ሀገር ማለት ነው የቺክ ቦንስ ይሄ ጉንጫቸው አጥንት እንደ ውበት ነው የሚጠቀሙት። ቆረቆራም ስለሆናቸው አታውቁም ኢትዮጵያ ውስጥ። እዚህ ሀገር ማለት ነው የጉንጫቸውን አጥንት እንደ ውበት ነው የሚጠቀሙት። ይሄንን አጥንት ሳሙና ማስቀመጫ የምንለውን እንደ ውበት ነው የሚጠቀሙት እዚህ ሀገር። ቢገባችሁ ኢቭን አጥንት ጉንጫቸው የሌለው ራሱ በሜካፕ እንደዚህ ጉንጫቸውን በኮንሲለር በኮንቱር በምን እያደረጉ እንደዚህ አጥንት እንዳለ ያደርጋሉ። ለሀበሻ ወፍራም ሁኑለት፣ ጤነኛ ናችሁ። ለሀበሻ ቦርጭ ይኑራችሁ፣ ሀብታም ናችሁ። ሀበሻ በቀላሉ ሀብታም ለመምሰል ምን አለፋክ በየቤቱ ወጥ ቀማሹን የትኛውን ቤት እየዞርክ ወጥ እየቀመስ ቦርጭን ኩንታል አሳክለው ሀብታም ነህ። ሀብታ ያከብርሃል፣ ይሰግድልሃል። ሀበሻ ይሰግድልሃል። ቦርጭን ካየው ጉንጭ ሙላ፣ ጤነኛ ነህ። ኤድስ የለብህም፣ አትጠቃም፣ ቫይረስ አያጠቃም፣ በሽታ ይዝህም፣ በሽታ ይፈራሃል። የኢትዮጵያ ፍልስፍና እኮ ቅጠን ብቻ ኤድስ ያዛት እንዴ አለማዝባለ ጭራው መጣባት። ያ ብርቄ ባላቦራ እንዳይሆን እንጂ አንጓቶ ሰፈረባት። ኖ ቤዛ ስታፕ ቤዛ፣ ወሬ ላይ ነኝ፣ አሉባልታ ላይ እረፊ ቤዛ። እኔ እናድዳለሁ እኮ ጋይስ፣ እረፉ በቃ። በቃሽ። ወይ ቤዛ ሁሌ ወሬ እንዳቆረፈደች፣ ሁሌ ጋይስ አሉባልታ ወሬ እንዳቆረፈደች። አታቆርፍጅብኝ።